ለእስልምና እምነት ተከታዮች ምቹ የሆኑ 10 የሚጎበኙ ሀገራት። አንደኛ፣ ሳውዲ አረቢያ። መካ የሚገኘው በሳውዲ አረቢያ ውስጥ ነው። በዓለም ዙሪያ በሚገኙ የእስልምና እምነት ተከታዮች ዘንድ እንደ ቅዱስ ስፍራ የሚቆጠር ነው። ትልቁ መስጊድ የሚገኘው እዚህ ነው። ነብዩ መሐመድ የተወለዱበትና ብዙ ጊዜያቸውን ያሳለፉባት ከተማ ናት። በነብዩ ኢብራሂምና በልጃቸው እስማኤል የተገነባ እንደሆነ ይነገራል። በየዓመቱ ከዓለም ዙሪያ ከ3 ሚሊዮን በላይ የሐጅ ተጓዦች መካ ይመጣሉ። መካ 1294 ካሬ ኪሎ ሜትር ስፋት አለው። ሁለተኛ፣ ደቡብ ኮሪያ። በርካታ ሙስሊሞች በደቡብ ኮሪያ ተገኝተው ለፈጣሪ ጸሎት ያደርሳሉ። ጥቂት መስጊዶች ቢኖራትም እነዚህን ለእምነቱ ተከታዮች ምቹ አድርጋለች። የደቡብ ኮሪያ ዋና ከተማ ሲኦል ከተለያዩ ሀገራት ለሚመጡ የሙስሊም እምነት ተከታዮች በደስታ ትቀበላቸዋለች። ሶስተኛ፣ ማልዲቭስ። በህንድ ውቅያኖስ አካባቢ የምትገኝ የእስልምና ተከታዮች ያሉባት ሀገር ናት። በርካታ ቤተሰቦች በዓላቸውን በአንድ ላይ ለማክበር የሚመርጧት ናት። ምቹ የሆነ ሪዞርቶች፣ የምግብ አማራጮችና ሌሎች መዝናኛዎች በዓላትን ለየት አድርገው እንዲያከብሩ ትጋብዛቸዋለች። አራተኛ፣ ጃፓን። ጃፓንን ለመጎብኘት በርካታ ምክንያቶች ይኖራሉ። ለመስገድ ምቹ የሆኑ ስፍራዎች፣ ለአፍጥር የሚሆኑ ምግቦች በማዘጋጀትና የተለያዩ ታሪካዊና ባህላዊ ስፍራዎችን እንዲጎበኙ ይመቻችላቸዋል። አምስተኛ፣ ፓኪስታን። ፓኪስታን በድንቅ ተፈጥሮ የተከበበች ሀገር ናት። የእስልምና እምነት ተከታይ ህዝቦች ያሏት ፓኪስታን በምግብና በሙዚቃዎቿም የምትመረጥ ሀገር ናት። በሀገሪቷ ከተለያዩ ሀገራት በተለይ ከምትጎራበታቸው ህንድ፣ ቻይናና አፍጋኒስታን የሚመጡ ሙስሊሞች ቀዳሚ ምርጫ ናት። ገበያዎቿና የሚያማምር መልክዓ ምድሯ ፓኪስታንን ተወዳጅ ያደርጓታል። ስድስተኛ፣ ኡዝቤኪስታን። እስያ ውስጥ የምትገኝ ሀገር ናት። በኪነ ጥበብና በታሪክ የተሞላች ናት። ለጎብኚዎች በተለይ ለእስልምና እምነት ተከታዮች ኡዝቤኪስታን ምቹ ሀገር ናት። ሰባተኛ፣ ሩሲያ። በአስደናቂ ባህል፣ ፋሽንና ስነ ህንጻ የተሞላች ሀገር ናት። ታታርስታን የተባለችው የሩሲያ ግዛት ስትሆን በተለያዩ ብሔር ብሔረሰቦች የደመቀች የእስልምና እምነት ተከታዮች የሞሉባት ውብ ከተማ ናት። ለየት ያለ አሰራር ያለው ደኮል ሻሪፍ መስጊድ በጣም በርካታ ሙስሊሞች ከዓለም ዙሪያ እየመጡ ይጎበኙታል። በጣም ጣፋጭና ለየት ያለ የምግብ አቀራረባቸው እንዲሁም ሰው አቀባበላቸው ታታርስታንን ተመራጭ ያደርጋታል። ስምንተኛ፣ ስፔን። በአውሮፓ አህጉር ለሙስሊም ጎብኚዎች ምርጥ ስፍራ ስፔን ናት። ከአቀባበል ጀምሮ ለጎብኚዎቿ ከፍተኛ እንክብካቤ የምታደርገው ስፔን የሚያማምሩ መስጊዶች ያሏት ሀገር ናት። ዘጠነኛ፣ ቦስኒያ ሄርዞጎቪና። በእስልምና እምነት ውስጥ ብዙ ታሪኮች ያሏት የአውሮፓ ሀገር ናት። ልብን የሚማርኩ የእስልምና ስነ ህንጻ በብዛት ይገኝባታል። በከተማው የተሰቀለው ትልቅ ሰዓት ሙስሊም ጎብኚዎች የጸሎት ሰዓትን የሚያስታውስ ሲሆን በርካታ መስጊዶችም በቦስኒያ ሄርዜጎቪና ይገኛሉ። አስረኛ፣ ቆጵሮስ።
ብዙዎች የፍቅር ደሴት ብለው የሚጠሯት ሀገር ናት። የረጅም ጊዜ የእስልምና ታሪክ ያላት ቆጵሮስ ለጎብኚዎች የተለያየ አቀባበልና መስተንግዶ የምታደርግ ተመራጭ ሀገር ናት። ኢትዮጵያ ልጆች ቴሌቪዥንን አሁኑኑ ሰብስክራይብ